ለማም ታለብሳት አታስገድዷት። ምን እንዴ? ወይኔ ምን ነው? ሰላም ሰላም፣ ውድና የተከበራችሁ የእኛ ፋሚሊዎች እንዴት ናቸው? ደህና ናቸው? እኔ ደህና ነኝ። እናንተ ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። ያው ፋሚሊ ቤቲ ላይ እየተፈጠረ ያለውን ነገር አይታችኋል። ያው ኦሊያድ ለእኔ ሚስት ለቤቲ ተኝቶ እንደማያደር ሁላችሁም እያያችሁት ነው። ሁላችሁም እንዳያችሁት ነው። በቃ ኦሊያድ እና እኔን ከቤቲ ጋር ለማለያየት የማያደርገው ጥረት የለም፣ የማያደርገው ኢሹ የለም፣ የማይሰራው ሴራ የለም። ይህንን ደግሞ እኔ መቃወም አለብኝ። እኔ እቃወማለሁ። አሁን ኦሊያድ እናቷን ከገጠር መጣት። ከዚህ በላይ እሺ ምን ሴጣንነት አለ? ምን ሴራ አለ? ይሄ ሁሉ ነገር የሚያደርገው ይሄ ሁሉ ነገር አንቆርቁሮት፣ የሃይማኖት ነገር አንቆርቁሮት፣ ቤቲ ሙስሊም መሆኑ አንቆርቁሮት አይደለም። ይሄ ነገር እያደረገ ያለው ቤቲን የራሱ ለማድረግ ነው። ስለዚህ ይሄ ነገር ደግሞ ሁሌ ኦሊያድ ቤቲን በማስገደድ የሆነ ነገር በማድረግ በእህቷ፣ በወንድሟ፣ በእናቷ በኩል በመሄድ ነው ይህን ነገሮች የሚያደርገው። ይህን ነገር ደግሞ እኔ ማስቆም አለብኝ፣ ማገድ አለብኝ። እኔ እኮ ምንም ከኦርቶዶክስ ጋር ምንም ጥላቻ የለኝም። ኦርቶዶክስ ክርስቲያን ወንድሞቼ እህቶቼ አሉ፣ በጣም መወዳቸው ማከብራቸው ወንድሞቼ ጓደኞቼ ኦርቶዶክስ ክርስቲያን ናቸው። እኔን ከሃይማኖት ጋር ለማያያዝ እኔን ከክርስቲያን ጓደኞቼ ጋር ለማጣላት የሚያደርገው ስንት ሴራ አለ። ግን እናንተም ይህን ነገር ሳታውቁ ይህን ነገር እያያችሁ ከኔ ጎን ለሆናችሁ ኦርቶዶክስም ሙስሊምም ወንድሞቼ ከልብ ያከብራቸዋለሁ፣ እወዳቸዋለሁ። ቤቲ ደግሞ በራሷ ፈልጋ ነው እንጂ በሰው በማስገደድ በኦሊያድ አስገዳጅነት ሃይማኖቷን መቀየር የለባትም ባይ ነኝ። ምክንያቱም ቤቲ የምትፈልገውና የምትመርጠው መርጣ ሄዳለች። ከዛ በኋላ ወደ ኋላ ደግሞ የለም። ይሄን ነገር ደግሞ የኔም ድክመት አለበት። እኔም ማስተካከል ማስተማር ምን ማለት እያለብኝ እኔም ወደ ኋላ ብያለሁ። ጥፋቴን ደግሞ አስተካክላለሁ። ከዚህ በኋላ ብዙ ነገሮች ለቤቴ አስተካክላታለሁ። ኢንሻአላህ አላህ ካለ ደግሞ ኒካ ልናስር ነው፣ እናስራለን። ሻሃዳ ትይዛለች፣ ቁርአን አስቀራታለሁ። ግን ይሄ ነገር እንዳላደርግ ኦሊያድ የተባለ መሰሪ ይዞኛል። ስለዚህ ስለ ኦሊያድ ሁሉንም ነገር አስተካክላለሁ ከአላህ ጋር። ኦሊያድ ሴጣን ነው። ከሴጣን ጋር ቢስሚላህ እንጃ በዱዓ ካልሆነ የሚሆን ነገርም አይመስለኝም። ስለዚህ ክርስቲያንም ሙስሊምም ጴንጤም ምንም እናንተ አግዙኝ። ከጎኔም ስለሆናችሁ እኔን ስላልጠላችሁኝ በጣም አመሰግናለሁ። እናትየው አሁን ያልተረዳችሁት ነገር እናትየው ምን የምታውቅ ነገር የለም። እናትየው የዋህ ነች፣ ቤቲም የዋህ ነች። ግን እየተጠቀመባት ነው። ወንድሙም የዋህ ነው። ይሄ ኦሊያድ የተባለ መሰሪ እየተጠቀመባቸው ነው። እነሱ እንትን እንዳይሉ እያደረጋቸው ነው። የራሱን ፕሮፓጋንዳ እየገነባ ነው ያለው። እናትየውም ደስ ነው ያለኝ እናትየው በመምጣቷ። እናትየውም በቃ ስለ እኔ ጥሩነት ነው ያወራችው። እሷም ደስ የሚለው ጓደኞቿ እንዳለ እንትኗ ጎረቤቶቿ ሙስሊሞች ስለሆኑ ያው ሙስሊሙ ላይ ምንም ጥላቻ የለባትም። ሙስሊሙንም ትወደዋለች። ይሄ ደግሞ ለእኔ ደስ ነው ያለኝ። ማለትም እሷ ችግሯ ያው ልጇ ስለሆነች ፈራች እንጂ ምንም የተፈጠረ ነገር የለም። ይህ ሁሉ የኦሊያድ ስራ ነው። ቤቲን ደግሞ አላህ ካለ አሁን እንገባና ሻሃዳ እንድትይዝ ኡስታዝ ጋር ወስዳታለሁ። ኡስታዙን አናግሬያለሁ። ስለዚህ አሁን ቤቲን ሻሃዳ እንድትይዝ ወስዳታለሁ። ያው እንግዲህ ዱዓ አድርጉልኝ እናንተ አማግዙኝ ኢንሻአላህ። ያው በዱዓ ብቻ እንጂ በእኔ ጥረት አይደለም የሚካሄደው። ስለዚህ እንግባና ቤቴን እንሰላት ኢንሻአላህ። ከአላህ ጋር ሁሉም ነገር እናያለን። ተከታተሉ።
ቤቲ እኔ ነኝ። አቤት ምንድን ነው እሱ? ወይ ማሚዬ ላታስገባኝ ነበር? ማሚዬ እናቴ እንዴት ነሽልኝ? የኔ እናት የኔ እናት ሰላም ነህ? አሜሪካ እንዴት ነህ? እንዴት ነሽልኝ? ሁሉ ሰላም ማሚዬ? እንዴት ነው? ሁሉ ሰላም? እንዴት ነው? አለ አልሐምዱሊላህ። እሱስ እንዴት ነው? እግሩት ወገቡ? አዲስ አበባ ብርድ ነው እንግዲህ ተስማምቶኛል። እና ልንወጣ ስንል መጣ አሚር ቤተክርስቲያን እንወስዳት ስንል መጣ። ልንሄድ ነበር እኮ አጋጣሚ በጠዋት መጣ። በጣም አልመሰለኝ እና በጠዋት እኮ እና ታዲያ ቤቲ ምን አለች? አይ ቤቲም አብረን ነው የምንሄደው። እኔም እኮ ወደ ላስተምራት ምናምን ልወስዳት ነበር እና ኡስታዝ ጋር ልወስዳት ነበር። እኔም የዛሬ የመጣሁት ኡስታዝ ጋር የተለያዩ ነገሮች እንድትማር እንድታውቅ። እኛ ደግሞ ልንሄድ ነበር። እንዴት ይሻላል? ልንሄድ ነበር ቤተክርስቲያን። ቤቲ ትሄጃለሽ አይደል? ደግሞ ሳማማት ቤቲ ምን ይሻላል? እዛ ሄዳ ጸበል ስጠጣ ስትጸልይበት ነው ይሻላል። ትንሿ ትንሽ እኔ ባለፈው ይዤላት ነው የመጣሁት። ቤተክርስቲያን ይዣት እሄዳለሁ ብዬ ያው ደክሞኝ ስለገባው እረፍት አደረኩኝ አልወጣሁም እና አሁን ዛሬ ወደ ቤተክርስቲያን ይዘናት ልንሄድ ይሻላል። እሷ አሁን ይሻላታል ሳይሆን እሺ ሳትል አስገድዶ ይዘው የሚሄዱ አስገድዳችሁ ነው የሚመስለው። ግን ሶስት እየነካካ ተዋንታ ትሸት ትልበሳ አሜን። ለኔ ስንል ነው የመጣው። አሁን አትበልብታን ዛሬ የተቀደሰች ቀነች። ቀናችንን እናሳምርበት። አስገድዳት አይደለም የምታለብሳት። አታስገድዷት። አላስገደድናትም በፍላጎቷ። ሐኪም ቤት እንሂድ ወይስ ቤተክርስቲያን ስትሄድ ሁሉ ነገር ይተዋታል። እዛ ሄዳ ትፈወሳለች። ስትጸልይ አምላኳን ስታገኝ በቃ ሁሉ ነገር እዛ ስትሄድ ይተዋታል። ለቀለ የልጅነት መልኳን አሁን ምን አለ መሰለህ፣ ለምን ታስገድዷታላችሁ? እያስገደድናት አይደለም አሚር ወንድሟ አይደለ? አሁን እኮ እቺ ልጅ ህፃን ልጅ አይደለችም። 18 ሞታታል። ከቤት ወጥታለች። ትልቅ ሰው ሆናለች። የራሷን ነገር መርጣለች። ስለዚህ ስለሷ የሚመለከተ እናትና ወንድም እያለ አንተ ለምንድን ነው የምታወራው? እስቲ አንተ ራቅ በል። ለምን ታወራለህ? እናት አለች አይደል? አሁን እኮ ከአንቺና ከእናቷና ከወንድሟ በላይ የተጨነቀ ያስብላት ነው ያለው። እሺ ያስብላት፣ ተጨነቅላት እኮ አንተ አሁን ለምን ብትጨነቅላት ኖሮ እዚህ 2 ቀን 3 ቀን የማማት ቀን 2 ቀን 3 ቀን ትላንትም እሷ ጋር ነበርኩ። 2 ቀን 3 ቀን ትላንት ነገረች ማለት እንደሌለ ትላንት ነገረች አይደል? ትላንት አብረን ተገናኝተን ነበር እንዴ? ምን ማለት ነው? አሁን ምን አለ መሰለህ፣ ልትነካት ምናምን ሳይሆን ልጅቷ እያስገድድካት ቤት ምን ምናምን አያስፈልግም። እምነት ቦታ እሺ፣ ልታስገድዷት ነው እናንተ? አይ ኖ ባለፈው አንተ ፍላጎቷን ልታስቀየር ማሳብ ምን ማሳብ እናንተ ልታስገድዷት ነው? ሁለታችሁ ልታስገድዷት ነው? ይኸው ማሚ እኔ ሶስታችሁ ይዘናል ነው ማሚዬ ቁጭ በይ። የኔ እናት እሷን እንኳን አይደለም ግን እናንተ ለምን ታስገድዷታላችሁ ነው? አሜን። እያስገደድናት አይደለም። አንደኛ እያስገደድን አለመሆኑን ታውቃለህ። እሷ ፍላጎቷን እያሟላልናት፣ ሁለተኛ ነገር ደግሞ እምነቷን ጋር ሄዳ እንድትጸልይ ትገናኝ ታውቃለህ። አሚዶ ልክ አይደለችም። እሷም ያለችበት አመመኝ ነው ጭራሽ ከወንድሟ በላይ። ለዛ ሄዳ እዛ ስትጸልይበት፣ ጸበል ስትጠጣ፣ ብቻዋን ስትሆን ከራሷ ጋር ስታወራ መተኛት ምን ይሰራል? መተኛት ነው የምፈልገው ካለች ያው ምን ይገርማል። ወንድም አንተ ዋናው እኮ ጤና እኮ ነው አይደል? አንተ ወንድሟ ነህ እኮ አይደል? እንዴ ቆይ ልጆቼ አንዴ የኔ እናት እሺ፣ እንደማመጥ እሷ
እሷ ፍላጎቷ እሄዳለሁ የምትል ከሆነ ትሄዳለች። አልሄድም የምትል ከሆነ የእሷ ፍላጎት ነው። ግን እንዲህ ሆኖ ደግሞ አንተ መጫን የለብህም። መሄድ ካለባት ትሄዳለች። አይ አልሄድም ካለች ፍላጎቷን እሷን እንግዲህ ታውቃለች። አንቺ አሁን አሞሻል አይደል? ትሄጃለሽ ወይስ አትሄጂም? አማትሽ ነገር እኮ ነው ራሱ ነው እኮ መሄድ ቤተክርስቲያን አትፈልጊም ነው? ሐኪም ቤት ሄደ ማለት ነው። ሐኪም ቤት እኮ ሐኪም ቤት እንሄዳለን። ችግር የለም። አሁን እኮ ቀላል ዘዴ ይኸውልህ፣ ቤተክርስቲያን ይኸውልህ፣ ሐኪም ቤት ከሄድሽ ቤተክርስቲያን መሄድ አይቻልም። ምክንያቱም እዛ መድኃኒት ውጣ ምግብ በልታ ስለሆነ መጀመሪያ ቤተክርስቲያን ሄዳ ትጸልይ፣ ከአምላኳ ትገናኝ። ከዛ ሐኪም ቤትም ሌላ ቦታም ብትሄድ ምንም ችግር የለውም። ታስገድዳት ነው እንዴ? አልፈልግም እያለች እኮ ነው። አሞኛል እያለች ነው። ማሚዬም እኮ እያስገደድን ነው። ማሚዬ እኮ ታስገድዳት እያለች ነው። አታስገድዳት እያለች ነው። ወንድም አይፈል ያስገደድናት ነው። ብናስገድዳት እኮ ለጥሩ ነገር ነው። መጥፎ ነገር አልሰራንም። ቤተክርስቲያን ጥሩ ቦታ ነው። ሐኪም ቤት ትሄጃለሽ። ቅድሚያ ግን ቤተክርስቲያን መሄድ ካለብሽ ቤተክርስቲያን ትሄጃለሽ። የሰው ሆስፒታል ሰው እንዲያከምሽ አለ። አምላክ አለ አይደል እንዴ? እድሜ ልክሽን የሚፈውስሽ አምላክ ነው። ራስ ምታት ነው አይደል? ያመመሽ ቤተክርስቲያን ሄደሽ ስትጸልይ ይሻልሽ ይችላል። ይሻልሻል እናቴ ቤትዬ። ቆይ ቤትዬ ራስሽን ካመመሽ ቤተክርስቲያን ሄደሽ ስትጸልይ ይሻልሻል። እሺ ስለዚህ አታስጨንቂ፣ እኛንም አታስጨንቂ፣ ወንድምሽንም አታስጨንቂ፣ ጓደኛሽንም አታስጨንቂ፣ እሱንም አታስጨንቂ፣ አሚርንም አታስጨንቂ። ለምን አንቺ ወደምትፈልጊው እዚህ ሄዳለሁ እዛ ሄዳለሁ ብለሽ ውሳኔሽን አሳውቂ። እኛ ለምን እንጨቃጨቃለን በአንቺ ጉዳይ? የኔ ልጅ እኔ ልጄ እንድትጎጂብኝ አልፈልግም። ልጄ ድነሽ ጥሩ ሆነሽ እንዳይ ነው የምፈልገው። የማንም እናት ምርጫና ሀሳብ ነው ይሄ። ስለዚህ ቤተሰብሽ ደግሞ ለዚህ አድርሶሻልና የቤተሰብሽንም ድካም አስቢ እሺ። አንቺ እንዳትጎጂ ነው የምፈልገው። ሁሉም እንዳትጎጂ፣ ወንድምሽም እንዳትጎጂ ነው የሚፈልገው፣ ጓደኛሽም አሚርም እንዳትጎጂ ነው የሚፈልገው። ስለዚህ ቤተክርስቲያን እንሂድ ካልሽ ቤተክርስቲያን እንሂድ። ሐኪም ቤት ይደርሳል። አንተ እኛ መቼም እኛ ቤተሰቦቿ አለን። እንግዲህ ቤተሰቦቿ ስላለን ያው እንግዲህ ባስነካካት ነው እንደዚህ ነው። ወንድሟ አለ ቢነካካትም ችግር የለም። እሱም ወንድሟ ነው። ይሄው ማሚዬ ችግር የለም። አንተም ወንድም ነህ፣ እሱም ወንድም ነው። ያንተ ማሳብ ጥሩ ነው። እውነት ነው። እናታችን እኮ ጥሩ የምታስብ ደግ የምታስብ እናታችን ነች እንዳየኸው። ስለዚህ እኔ ሁላችሁንም ወዳችኋለሁ፣ ሁላችሁንም አከብራችኋለሁ። እንደ አንዳንድ ሰዎች አይደለም የምታየን፣ በተራ ሁላችሁም ልጆቼ ናችሁ። ወይ አንዳንድ ሰው ለመርዳት ፈልጎ እኛን ለመጉዳት እኛን ላለመጥቀም የሚፈልግ ሰው አለ እና እናትሽ የምትልሽ ነው። እኛ ውሸት የምናወራ እናትሽ የምትልሽን መቀበል አለብሽ። እናትሽ የምትልም እኮ ውሸት ከሆነ የእናትሽ አንተ ዝም በል እያለች እኮ ነው። በቃ እየመረስከኝ ነው እያለች አሁን አይደለም። አትከራከሩ፣ አሁን አትከራከሩ፣ እባካችሁ ልጆቼ፣ እባካችሁ ልለምናችሁ፣ እባካችሁን ስሙኝ ልጆቼ፣ ልለምናችሁ። ልጅ ይታዘዛል ለእናት። የት ይወስዳታል? እሱ የት ይወስዳታል? የትም አይወስዳትም። አይ ከኛ ፍቃድ ውጪ መውጣት የለበትም። አሚርም ጥሩ ልጅ ነው፣ ልጄ ነው። እሷም ልጄ ናት፣ እናንተም ልጆቼ ናችሁ። ስለዚህ የእናት ምክር መስማት ግዴታችሁ ነው። ምክሬን ስሙ። ስለዚህ አሚርም ወስዳታለሁ ያለው ቦታ ቢወስዳት ችግር የለም። እኛም እንወስዳታለን ያለው ቦታ ብንወስዳት ችግር የለም። ቤተክርስቲያንም ብንወስዳት፣ ሐኪም ቤትም ብንወስዳት፣ መስጊድም ብንወስዳት ችግር የለም። ምንም ችግር የለም። የእናንተ ሀሳብ ልክ ነው። ለእሷ በመጨነቅ ነው። አንተ ወንድም ነህ፣ ወንድም ለእህቱ ይጨነቃል። ተጨንቀ ነው። እሱም ጓደኛ ነው። መጨነቅ ግድ ነው። እውነት ነው። ስለዚህ እኛ በደንብ አልብሳት እንዳይወልቅ ቤተክርስቲያንን
የመሄድ ፍላጎት ካላት መቼም 18 ዓመት ሞልቷታል። እሷ ናት የምትወስነው እያለኝ ነው አሚር። 18 ዓመት ስለሞላት አይባልም፣ ግን ልጄ ነው ቢልም ችግር የለም ልጄ። ስለዚህ እናት እያለች ነው። እሺ በል እናት እኮ አዋቂ ነች እኮ ቤቲ እኮ 50 ዓመት ቢሞላት ለእናቷ ልጅ ነው። ከኛ በላይ እናት ለልጇ መጥፎ ነገር አታስብም። ከኛ በላይ እናት የልጇ መውደቅ አትመኝም። ከኛ በላይ እናት ልጇ መጥፎ ነገር ውስጥ እንድትገባ አትፈልግም። ስለዚህ እናት የምትለው ሁሌም ልክ ናት። ምክንያቱም ለነገ ይታያታል፣ ለነገ ታስባለች። ስለዚህ አሚር አይመለከትም። ይዘናት ደቅ ሲያምርባት ነጠላ ሲያምርባት ማሚዬ ዛሬ የተባረከች ቀን ነች። ዛሬ አምላክሽን ታገኝበት ቀን ነው። አሚር ሰማይመለከት እኔ እያልኩ ያለው አታስገድዷት ነው። እያስገድድናት እኮ አይደለም፣ እሷም ተስማምታለች። አሁን አንተ ስመጣ አልገባኝም። እስቲ ላይ ጋር ተመለስ። እስቲ ምን አስገደድናት? አሚር ልጅቷ እያመማት እኮ ነው። እያመማት አይደለም ጭራሽ ነው አሚር። በቃ እያመማት እኮ አይደለም። እሺ ቢያመያትም ትታከማለች ሆስፒታል። ተጠየቀች እኮ መሄድ አልፈለኩም እያለች እኮ ነው። ምን እንዴ? ወይኔ ምን ነው? ተረጋጊ ማሚዬ፣ ቆይ እናቴ ተረጋጊ። ገደሉብኝ እየተከራከሩ። ወይኔ ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ማሚዬ ተረጋጊ፣ እናቴ ተረጋጊ። እሺ እናቴ በቃ